በመድረኩ ላይ በክብር እንግድነት የተገኙት የማዕከላዊ ኢትዮጵያ ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ ኃላፊ አቶ ገብሬ ጋጌ ሀገራችን በሁሉም ዘርፎች አሰራሮችን በማዘመንና የመረጃ ግልጽነትና ተአማኒነትን በማስፈን ቀልጣፋ አገልግሎት ለዜጎች ማቅረብ የሚያስችል ሁኔታ ለመፍጠር ዘርፈ ብዙ ስራዎች እየተሰሩ ይገኛሉ ብለዋል። የመንግስት አገልግሎት ዘርፉን የቆየና የገዘፈ ችግር ለመፍታት እንዲቻል የመንግስት አገልግሎትና አስተዳደር ፖሊሲ ጸድቆ እየተከናወነ እንደሆነም አቶ ገብሬ ጠቅሰዋል። ከ116 ዓመታት በላይ ያለውን የመንግስት አገልግሎት ዘርፉን የቆየና የገዘፈ ችግር ለመፍታት እንዲቻል የመንግስት አገልግሎትና አስተዳደር ፖሊሲ ጸድቆ በርካታ ተግባራት እየተከናወኑ ይገኛሉ። የተደራጀና ወቅታዊ የመንግስት ሰራተኞች መረጃ ማሰባሰብ፣ ፍትሃዊ የሀብት ክፍፍል በማረጋገጥ መረጃን ወደ ዲጂታል ስርዓት በመቀየር ፈጣንና ግልጽነት ያለው አገልግሎት ለመስጣት የመንግስት ፋይናንስ ስርዓትን ከብክነት ለመታደግ እንደሚያስችልም አቶ ገብሬ ጠቁመዋል። ሙስናንና ብክነትን በመቀነስ በተለያዩ መንገዶች የሚፈጸሙ ብልሹ አሰራሮችን በማስወገድ የመንግስት ፋይናንስ ስርዓትን ከብክነት መጠበቅ ወዘተ በርካታ ጠቀሜታዎች አሉት። ለመረጃ አሰባሰብ ስራ ውጤታማነት አመራሮችና ባለሙያዎች ሚና የጎላ በመሆኑ ግልጽ፣ ተአማንና ትክክለኛ መረጃ መሰብሰብ እንዲችሉ ምቹ ሁኔታ መፍጠር እንዳለበትም አቶ ገብሬ አሳስበዋል። የሰራተኞች መረጃ የማጥራት ስራ የመንግስት የተለያዩ የልማት እቅዶች ውሳኔዎች ለመስጣት የሚያግዝ ከመሆኑም በላይ ስትራቴጂያዊ መሳሪያ በመሆኑ በልዩ ትኩረት መከወን አለበት ሲሉም አቶ ገብሬ አስገንዝበዋል። ፍትሃዊ የሀብት ክፍፍል በማረጋገጥ እና ብልሹ አሰራሮችን በማስወገድ የመንግስት ባጀት ለታለመለት ዓላማና ለትክክለኛ ሰራተኞች ብቻ እንዲውል ያደርጋል። በመረጃ ላይ የተመሰረተ ውሳኔ ለመስጠትና የሰራተኞችን ትክክለኛ ብዛት፣ የትምህርት ደረጃ፣ የስራ ልምድና የክህሎት ስብጥር በትክክል በማወቅ መንግስት ለስልጠና፣ ለሌሎች ጥቅማጥቅሞችና ለሰብአዊ ስምሪት ትክክለኛ እቅድ እንዲያዘጋጅ ያግዛል። በኢትዮጵያ ስታቲስቲክስ አገልግሎት የሆሳና ቅርንጫፍ ኃላፊ አቶ ካሳውን አሰፋ የመንግስት ሰራተኛ ትክክለኛ መረጃ በመሰብሰብና በማደራጀት በአንድ ቋት ማስገባት እንደ ሀገር ግለሰብና ተቋም ደረጃ ያለው ፋይዳ ከፍተኛ ነው ብለዋል። በዚህም ከዚህ ቀደም ተበታትነውና ጠፍቶ የነበሩ የግለሰቦች መረጃዎችን በአንድ ማዕከል በማደራጀት ከዚህ መረጃዎችን ለማግኘት በሚደረገው እንቅስቃሴ የነበረውን እንግልትና የሀብት ብክነት የሚያስቀር መሆኑንም አቶ ካሳውን ጠቁመዋል። እንደ ሀገር እንደ ግለሰብ ለግለሰብ እንደ ተቋም ለተቋም ለሁሉም ነው የሚጠቅሙ። ፊት በነበረው አሰራር የአንድ ሰው ፋይል ለሆነ ጉዳይ ብትፈልግ መዝገብ ሄደ አገላብጠ ደፍተር ምን አገላብጠ ነው የምትሰራ። ጠፋ የሚባል አለ፣ ተገኘ የሚባል አለ። የአንዱ መረጃ ሌላ ሀገር ነው፣ የሆነ ወቅት የሰራው ሌላ ሀገር ነው የሚባል የተዘበራረቀ ነው ያለው። ከእንግዲህ በኋላ ጠፋ የሚባል ነገር አይኖርም። ዋን ታይም ክሊክ ታገኛለህ ማለት ነው። የአንድ ሰው ኢቭሪ መረጃ ታገኛለህ። ይሄ ትልቅ ነገር ነው። ግለሰብ እንደ ግለሰብ ሰራተኛ ፋይሎች የጠፉ ብሎ አይጨነቅም ማለት ነው። ይህ የመንግስት ሰራተኛ መረጃ አሰባሰብ የሀብት ብክነትና የሰራተኛን እንግልት የሚያስወግድ እንዲሁም በመረጃ እምነት እንዲኖር የሚያስችል በመሆኑ ትክክለኛ መረጃ መሰብሰብ እንዲቻል ሁሉም ባለድርሻ አካላት የበኩላቸውን ድርሻ እንዲወጡ አቶ ካሳውን አሳስበዋል። ሰራተኞችን እንግልት የሚያስቀር ነው። ሰዎች ስለራሳቸው ፋይል ኮንፊደንስ የሚያደርግ ነው። ስለዚህ ይሄ ነገር ታሳቢ ተደርጎ ይሄ ነገር እንዲሳካ የሚቻለው ነገር ሁሉ ማድረግ አለበት። የየበኩሉ ሚና መጫወት አለበት። በስልጠና መድረኩም በሰራተኛ መረጃ አሰባሰብ ሂደት ላይ ተአማኒ፣ ግልጽነትና ትክክለኛነትን የተረጋገጠ መረጃ አሰባሰብ መንገዶችና ያለው ግለሰባዊ ሀገራዊና ተቋማዊ ፋይዳዎች ዙሪያ ግንዛቤ የሚፈጥሩ ሰነዶች ቀርቦ ውይይት ተደርጎ ማብራሪያ ተሰጥተዋል። ያነጋገርናቸው አንዳንድ የስልጠና ተሳታፊዎችም መረጃን በአንድ ቋት የመሰብሰብ ቴክኖሎጂ ብልሹና የሙስና ተግባራትን በማስወገድ ለግለሰብና ለሀገር ያለው ፋይዳ የጎላ መሆኑን ጠቁሞ ትክክለኛና ተአማኒ መረጃዎች እንዲሰበሰቡ የበኩላቸውን ሚና እንደሚወጡ አረጋግጠዋል። ዶክመንት በፊት በሃርድ ነበር። አሁን በሃርድ የነበሩትን ወደ ሶፍት ማድረግና በእጅ እዚህ በሃርድ የሌለውን ሰው ባለሙያው በእጁ ላይ ያለ ዶክመንት ካለ እሱን አቅርቦልን በስነ ስርዓት መረጃ ሊሰበስቡ የሚመጡትን ባለሙያዎች በአግባቡ ለነሱ መረጃ መስጠት ነው። ዲጂታላይዝድ በማድረግ በቀጣይ ሰራተኛው ጥቅማጥቅሙን መብቱንና ሌሎች መረጃዎችን ሁሉ ኦንላይን ማግኘት የሚችልበትን መንገድ ለማበልጸግ ነው።